ፈልግምና ያነ ተሰብሯል። ስለዚህ እኔ በሳይንሳዊ ጥናት እኔ ቅናታምና ምቀኛ መሆን አልችልም። ግን የኢትዮጵያ ሕዝብ ግን ቅናታምና ምቀኛ ነው ብሎኛል። ለምንድን ነው የኢትዮጵያ ሕዝብ ዮዳብን ቅናታም ነው ምቀኛ ነው የሚለው? አክቲቪስቶች ሞኔቴ ኮን እኔ ታውቃላችሁ፣ ለሚስቴ ክብር አለኝ። ከሴት ጋር አንድ ቀን በሴት ዮዳብ ሴት እንደዚህ ያደርጋል ተብዬ አላውቅም። ዮዳብ ገንዘብ ሰረቀ አልባልም። ዮዳብ ዋሸ ተብዬ አላውቅም። ሁሌ ግን ሰዎች ለምን ነው ዮዳብን የማትደግፉት? ለምን ነው ዮዳብን የማትከተሉት? ለምን ነው ለዮዳብ ጊፍት የማትሰጡት? ለምንድን ነው ስትሏቸው ዮዳብ ቅናታም ነው፣ ዮዳብ ምቀኛ ነው፣ በቃ እንደ ዮዳብ በዚህ ምድር ምቀኛ የለም ይላሉ። ተረዳችሁና በጣም ግራ ገባኝ። እኔ ሄድኩኝና 2022 ላይ እንደዛ እያሉ ሲናገሩ ሄድኩኝ ዶክተር ጋር ሄድኩኝና ሲቲ ስካን አስደረግኩና ቅናታምና ምቀኝነት በልጅነቴ ወድቄ ታውቃላችሁ፣ ጭንቅላታችን ኒውራችን ብዙ ፕሮሰስ የሚያደርጋለ። ለምሳሌ ፔን ሪሰፕተር የሚባል ፔንን ሪሲቭ የሚያደርግና ያ ነገር ከተመታ ሰዎች ፔን አይሰማቸውም። እና ብሬናችን ላይ አንድ ቀን ስለ ብሬን ማለት ነው በደንብ አድርጌ እና ሲቲ ስካን አደረጉና ሲያዩት የምቀኝነትና የቅናቱ እንትን የለም። ኖ አንተ ምቀኛና ቅናታም ልትሆን አትችልም አሉ። እና ታዲያ ለምንድን ነው ሰዎችን ስቃወማቸው? አሁን እዚህ ጋር ዮናስን ስቃወመው ወይ ቤታየውን ስቃወማት ወይ ሞጣን ስቃወመው ወይ ፋኖን ስቃወም ወይ ተቆጥ ታደርግ ለምን ነው ሲለኝ፣ ከዛ በኋላ ምን አለ ምን አደረጉ? ቲክቶኩን ከፈተና በስፒከር እኔን ሲቲ ስካን ውስጥ ከተተኝ። ሲቲ ስካን ከተተና እነሱ ሲያወሩ ማለት ነው፣ እነሱ ሲያወሩ የኔ ብሬን አክቲቪቲ ሪኮርድ ያደርገው ጀመር። እውነቴን ነው። ይህ ቪዲዮ ለቅላችኋለሁ፣ ከፈለጋችሁ ጉግል ማድረግ ትችላላችሁ። እነ ዮናስ እያወሩ እነ ሞጣ ያወሩ አንተን በቃ አንተን ሁሌ እንደዚህ የሚሉ ሰዎች እነማን ናቸው? ዮናስ፣ ሞጣ፣ ቤታየው፣ ቴዲ አዋሳ፣ አያና አምጡ፣ ሌሎች እነማን ናቸው? እነ ጆከር፣ የአማራ ብሔርተኞች፣ የኦሮሞ ብሔርተኞች፣ የትግራይ ብሔርተኞች፣ የብልጽግና ካድሬዎች ሰበሰብኩኝና ኦልሞስት የ35 ደቂቃ ቪዲዮ ማለት ነው ሰበሰብኩኝና ያንን እየተጫወተው እኔ ካትስካን ውስጥ ከቶኝ ሲቲ ስካን ውስጥ ከቶኝ የብሬኔን ዌይቭ ሪኮርድ ማድረግ ጀመረ። ሪኮርድ ሲያደርገው እነሱ የሚናገሩትን ስሰማ እኔ ጭንቅላት ውስጥ የትኛው ነው ሪሰፕተቡ? እና ሪኮርድ ካደረገው በኋላ ስወጣ እነዚህ ምን ዶክተሩ ምን አለኝ? አጤን ችግሩ አንተ ቅናታምና ምቀኛ ስለሆንክ አይደለም፣ ነገር ግን አንተ የምትቃወመው ነገር እነሱ ላይ ችግር ስለሚያመጣባቸው በእነሱ ጭንቅላት ማለት ነው እነሱ ላይ አሁን እኔ ዮናስን መጥቼ አንዴ ኦሮሞ አንዴ የአማራ አንዴ ጴንጤ አንዴ ኦሮሞ አንዴ የአማራ አንዴ አገው እያረገው የጨለለው አንዴ ጴንጤ አንዴ ኦርቶዶክስ አንዴ ሙስሊም እንደ እስስት ተለዋውጦ እውቅና አግኝቶ በእናትና ልጁ ጸጉር አስተክሎ ዘመናዊ ለማኝ መባረር አለበት ብዬ እንግዲህ ቃል በቃል የተናገርኩት እሱ የሚያደርገውን ነው። አይ ዮናስን አንተ አንዴ ጴንጤ አንዴ ኦርቶዶክስ ስለው እኔን ምን ይበል? ዮናስ ምንድነው እሱስ የተገለባበጠ እውቅና ስላገኘ በሱ ማይንድ እየቀናውበት ይመስላል። ዮናስ የሚያደርገውን ነገር እንደ ሮንግ አያየውም። አንዴ ጴንጤ አንዴ ኦሮሞ አንዴ ትግሬ ሲሆን እኔ መጥቼ እንደ እኮ ትክክል አይደለም ይህ ሰውዬ ለምን ይገለባበጣልኝ? ኦንታፕ ህዝቡም አብሮት ይገለባበጣል። ዮናስም ህዝቡም ዮናስ የሚያደርገውን ሮንግ ነው ብሎ አያምኑ። እኔ ግን የኔ ማይንድ ስለዚህ ምን አለ? ኖ ዮዳብ አለኝ። ሚስተር ረዳ your problem is አለ you are operating at different neural wave link አለ። ይህ ህዝብ ደግሞ the frequency of their vibration low ነው፣ ያንተ higher vibration ነው። ስለዚህ አንተ የምትናገረው እነሱ ያልፋቸዋል፣ እነሱ የሚናገሩት አንተ ያልፋል። ስለዚህ
ምቀኝነትና ቅናት ሳይሆን ችግሩ is a matter of perspective ህዝቡ አመለካከቱ የኢትዮጵያ ህዝብ አመለካከቱ አሁን በጣም ይቅርታ ሳይንሳዊ አድርገን ያቀረብኩት እየቀለልኩኝ አይደለም። ዶክተሮች ካላችሁ ኒውሮሎጂስት ካላችሁ ለዶክተር ጫልቱን ሸር አድርጉላት። የመጀመሪያ የኢትዮጵያ ኒውሮሰርጅን የሆነች ዶክተር ጫልቱ አለች። ሸር አድርጉላት። ሶ እስከ ዛሬ ላለፈው 8 ዓመት ለካኔ ኮሚኒኬት የማደርገው ለዮናስም ለቤታዮ ለአማራም ለኦሮሞም ለትግሬም ለኢትዮጵያ ህዝብ የደረሳቸው እንደ ምቀኝነት ነው የሚያዩት። አዶናይን መጥቼ አዶናይ የሆነ ስህተት ነገር የሚያደርግ መስሎ ሀሳብ ከሰጠው አንተ ምቀኛ አንተ ቀናታም። ምክንያቱም የሚመስላቸው አዶናይ የሚሰራውን ነገር ከገንዘብ ጋር ወዲያውን ከገንዘብ ጋር ነው ከአይዲዮሎጂ ጋር አይደለም። አሁን የአዶናይ አይዲዮሎጂ ምንድነው ብላችሁ ብትጠይቋቸው ብዙዎችን አያውቁም። ስለዚህ ምንድነው ተሸንፌያለሁ፣ አሸንፋችሁኛል። እኔ ተሸንፌያለሁ። በጣም ይቅርታ ልጠይቃችሁ ፈልጋለሁ። እኔ በሶሻል ሚዲያ ላይ ሴት አዳሪዎች አሸንፋችሁኛል፣ ብሔርተኞች አሸንፋችኋል፣ ተሳዳቢዎች አሸንፋችሁኛል። እናንተ ተወዳጅ ናችሁ። የኢትዮጵያ ህዝብ እናንተና የኢትዮጵያ ህዝብ በጣም በጣም ትክክል ናችሁ፣ ትመጣጠናላችሁ። ከመሃላችሁ ገብቼ ብላክ ሺፕ የሆንኩት እኔ ነኝ። ከመሃላችሁ መጥቼ የበጠበጥኳችሁ እኔ ነኝ። አም ሶሪ፣ እግዚአብሔርን አም ሶሪ። የኦርቶዶክስ ተዋህዶ እምነት ተከታዮች አም ሶሪ፣ የፕሮቴስታንት እምነት ተከታዮች አም ሶሪ፣ በጣም ይቅርታ። እኔ ምቀኝነትም ጥላቻም የለብኝም። እኔ ያደረግኩት እኔ ነኝ፣ ባለጌው እኔ ነኝ፣ ስህተተው እኔ ነኝ። እኔ ገብቼ በእናንተ ውስጥ ገብቼ እውነቴን ነው የምላችሁ፣ በጣም ያደረግኩት ነገር እኔ ነኝ የበጠበጥኳችሁ፣ እኔ ነኝ ባለጌው፣ እኔ ነኝ ስህተት የሰራሁት፣ እኔ ነኝ መጥቼ እናንተ ከኔ የበለጠ ታውቃላችሁ፣ እናንተ ትወዱታላችሁ፣ እናንተ ተስማምቷችኋል፣ እናንተ ሪሊ ከልባችሁ ነው የምትዋደዱት። ከልባችሁ ዮናስን ትወዱታላችሁ፣ ሞጣን ትወዱታላችሁ፣ ቤታዮን ትወዳላችሁ፣ ዲቦራን ትወዳላችሁ፣ ሁሉን ትወዳላችሁ ከልባችሁ። በመሀል መጥቼ የበጠበጥኳችሁ ነው ብቻ ነኝ። ቴዲ አዋሳን ዩ ኢንጆይ ዳት፣ እናንተ ኢንጆይ ታደርጋላችሁ። ስለዚህ ጥፋተኛው ነኝ እኔ። ደግሞ እነዚህ ሰዎች ደርሰውብኝ አይደለም የደረስኩባቸው። the only person ደርሶብኝ የደረስኩበት ቴዲ አዋሳ ነው። ቴዲ አዋሳ ብቻ ነው እኔን ሚስቴን ሰድቦ የተናገርኩት። ሌሎች ግን ዮናስ ደርሶብኝ አይደለም። ዮናስን እኔ ሳያቀኝ በአመለካከቱ ነው የታገልኩት፣ በአመለካከቱ ነው የደረስኩበት። ቤታዮን በትግሬና ኦሮሞን ስትሳደብ እኔ ነኝ አንቺ እንዴት እኔ ነኝ እንትን ያልኳት። ኦኬ እኔ ነኝ ጥፋት ያጠፋሁት። እኔ ነኝ የዚህ ሶሻል ሚዲያ መጀመሪያ እኔ ነኝ ሁሎችንም የተቃወምኳቸው፣ የደረስኩባቸው እኔ ነኝ። እነሱ እኔ ከነካኋቸው ከደረስኩባቸው በኋላ አዶናይ በእርግጥ እሱ ነው መጀመሪያ የነካኝ። ኖ አዶናይንም እኔ ነኝ መጀመሪያ እዚህ ጋር ለምነው ገንዘብ የለኝም ብሎ ሲሰራ ቪዲዮ ሰራው። ይህ ውሸቱን ነው፣ ይህ ልጅ እየቀለደባችሁ ነው ምናምን ብዬ ቪዲዮ ስሰራ አዶናይ ቪዲዮ ሰራብኝ። አንተ ቦርጫም ሂዱና ፖለቲካ ከምትሰራ የአንተ ችግር ሆድ ነው አለኝ። አዶናይ እውነቱን ነው፣ የኔ ችግር ሆዴ ነው። አያችሁ፣ እኔ ሆዴ ላይ ነበር ፎከስ ማድረግ የነበረብኝ። ስለ ኢትዮጵያ ህዝብ ፎከስ ማድረግ አልነበረብኝም። አዶናይ 100% ለእኔ ምክር ነው የሰጠኝ። ለእኔ ምክር ነው። ሆድህን አጥፋ፣ ቦርጭን አጥፋ። የአንተ ችግር ኢትዮጵያ ይመስልሃል፣ የአንተ ችግር ፖለቲካ ይመስልሃል፣ የአንተ ችግር ቦርጭ ነው ብሎ እውነቴ ነው ታይቶታለኝ። የኔ ችግር ቦርጬ ነው። እውነቱ የኔ ችግር ፐርሰናል ኢትዮጵያ ላይ የሚደረገው 100 ሚሊዮን ህዝብ ቢሞት እኔ ጋር ምንም የሚመጣ ችግር የለም። እውነቱን ነው። አዶናይ እኔን ስለሚጠላኝ አይደለም። አዶናይ እያለ እዮዳብ ራስክን ውደድ እንዴ ራስክን ውደድ፣ ያንተ ችግር ቦርጭ ነው አለ። ቢኮዝ የእሱ ችግር ቦርጩ ነበር። አዶናይ የእሱ ችግር ቦርጩ ነበር። ቦርጩን አጥፍቶ ምን ብሎ ነው አይደል እንዴ አዶናይ ከዛ በኋላ የፈመሰው። ከዛ በኋላ ነው አዶናይ አሁንም ቢሆን አዶናይ ስለ ፖለቲካ ስለ ምናምን አይደለም። በቃ የራሱን ህይወት ነው የሚኖረው፣ የራሱን ገንዘብ ነው የሚሰራው። አዶናይ አይም ሶሪ አድርሱልኝ። አዶናይ አዱካ ዳግማዊ ቴዎድሮስ አንተ አሸንፈሃል። ሰግጠ በልጠኸኛል። ከምር ሰግጠ በልጠኸኛል። ስግጥ ፍምስ ብለ በልጠሃል።
5 ሚሊዮን ፎሎወር አንተ ስታገኝ እኔ 50,000 ፎሎወር ነው ያጣሁት። አንተን በመቃወሜ ከ400,000 ወደ 50,000 ፎሎወር ነው ያጣሁት። ሰግጠ በልጠኸኛል። አዶናይ የሰጠኝ ምክር ቦርጬን ለማጥፋት ችግሬ ላይ ፎከስ አደርጋለሁ። በጣም በጣም አመሰግናለሁ ወንድሜ፣ ተባረክልኝ። ካሁን በኋላ ነው አዶናይ በአንተ ላይ አንድ ቪዲዮ አልሰራም፣ አንድ ቪዲዮ አልቃወምም። ደደብ ድድብ ብለህ አንተ በልጠሃል። ድድብ ስግጥ ፍምስ ለበረከቴ ድድብ ብለሃል። በቃ አዶናይ ምንም። ስለዚህ እኔ ነኝ የደረስኩብህ። ሁለተኛ ታፕታፕ ኮፒ ሊንክ አድርጉ። እውነቴን እንደምላችሁ ጋይስ ሲሪየስ። ሁለተኛ አዶናይን ይቅርታ ጠይቄያለሁ። ማን ነው ሁለተኛ? ማን ልጠይቅ? ጻፉልኝ ከታች። ማን? ዮናስ ሙሉነህ፣ ዮኒ ማኛ፣ ማኝቲ፣ ማኝዚ፣ የሸገር አራዳ፣ የድሮ አራዳ፣ የፊት ጥርስ የለውም አሉ። ዮናስ እኔ ነኝ የደረስኩብህ ከፌስቡክ ጀምሬ። ለምን ኦሮሞን ስትሳደብ ቦቲ ጥንብ ጋላ እያልክ ስትሳደብ እንደዚህ አትበል። አማራን ስትሳደብ፣ ትግሬን ስትሳደብ፣ አንዴ ጴንቴ፣ አንዴ ኦርቶዶክስ፣ አንዴ ሙስሊም እያረግ ስትጫወትባቸው የኢትዮጵያን ሕዝብ በኪሲ ይዘህ በሄድክበት ይዘህ ስትጎትታቸው ስታሰቃያቸው አይቼ ዮናስ አንተን በጣም ቁም ስቅልህን አሳይቻለሁ። እውነት ላይክ በጣም በጣም ልጆችህን ሳልነካ ሚስትህን ሳልነካ ቀልጀብሃለሁ። በአንተ ፀጉሩን አስተክለህ ብዙ ነገር በሄድክበት ጓደኞችን ሁሉ አታክ እያደረግኩኝ ጓደኞች አንተ ጋር እንዳይቀመጡ እነመኩ እነተሙ ብዙ ሙዚቃ ሰርቼብሃለሁ። በጣም ብዙ ሰው እንዲነሳብህ አድርጌያለሁ። እነ ጆከር እነ ቤታዮ ሁሉም እንዲነሱብህ እያደረግኩ በግሩፕ ነን ምናምን። አንተ ሳትደርስብኝ እኔ ነኝ የደረስኩብህ። ከዛ በኋላ አፍኮርስ አንተ ብዙ ነገር አድርገሃል። ብዙ ነገር በጣም አልፈርድብህም እንዴ። አንተ እኮ የቲክቶክ ንጉስ ነበርክ። ማን ነው ይሄ? ቦርጫም አልነበርኩም በዛን ጊዜ። አንድ ነገር አንተ እኔን ጉቶ ትለኛለህ። ተያይተናል አይደለ ዮናስ? ተያይተናል አይደል? በአንተ ነው ያለው እኮ ቁመት ምናምን። ምን እሺ ነው ያራድዬ ልጅ ያው መኪና ምናምን ንብረቴ ምናምን ደግሞ አይተሸዋል። ያው ግን ያው አልፈርድብህም ዮናስ። አንተ ያልከውን ያው ብዙ ነገር ሄዳል። ልትከሰኝ ከፍራኦል ጋር የመጣ ጊዜ ታስታውሳል ዮናስ? ማይ ጋድ እንዴት አድርጌ ባናደዳችሁ ነው ከፍራኦል እቴቻ ጋር መጠህ ሲያትል ድረስ ልትመሰክርብኝና የ4 ልጅ አባትን በውሸት ልታሳስረኝ የሄድክበት መንገድ። እኔ በቲክቶክ ላይ በጣም ነው ያሳደድኩ። እንደ ራቁትህን እኮ ነው በጨለማ ያንከባለልኩ። ታስታውሳለህ ዮናስ? ቬጋስ ነው እንትን ላይ ተናደ ምናምን። ቪዲዮን ከፈለክ ላሳይ ይችላል። ግጠመኝ ምናምን ያክ የተከረባበትክ በጣም ብዙ ነው። በጣም 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 እና ምንድነው አልፈርድብህም ዮናስ። እንደፈለግኩን የኢትዮጵያን ሕዝብ እባክህ ምሕረት አድርግለት። የኦርቶዶክስ ተዋሕዶ ሕዝብን ምሕረት አድርግለት። በጣም በጣም ነግሰህበታል። እኔ እንድትቀየር ነው በውስጥ ማናግሬ ስልክም ተደዋውለን አይደል ዮናስ? ግን አንተ የኢትዮጵያን ሕዝብ ይዘዋል። በቃ በጣም በጣም ይህ ሶሻል ሚዲያ በልተዋል። እንዴ ሴቱም እንትኑም እኮ ነው የሚንበረከክልህ ዮናስ። እኔ አልንበረከክም ታውቃለህ። መቼም የምንበረከክ ሰው አይደለሁም። ግን በልጠኸኛል። በቃ ትበልጠኛለህ። ቦንሰኸኛል። እዚህ ሶሻል ሚዲያ ላይ በስማ ሰድባቸው፣ አዋርዳቸው፣ አቃጥላቸው ኤርትራውያኖችን የሻርክ ትራፊ ኩላሊት አልባ ምድረ ሉጢና ጊ ምናምን ያ ሁሉ ሰድበ እነ መሀሪ መጠው ከአንተ ቤት አይጠፉም። ከአንተ ቤት አይጠፉም። አማራን ሙልጭ አድርገህ አዲስ አበባ ገብተህ እልሊ ሆቴል ውስጥ እንደፈለግ ተንደላቀ። አንተ እኮ የብልጽግና መንግስትን እኮ በሎጬ እኮ ያገባህባቸው ሰው እኮ ነው። ከባድ ሰው እኮ ነው ዮናስ። የደፈረህ እኔ ብቻ ነው። ያንን ደግሞ ያደረግኩት አንተ ደርሰህብኝ አይደለም። የኢትዮጵያን ሕዝብ ግን ዮናስ ከቻልክ አሳነባሪ ያው በእርግጥ አሳነባሪው እኔ ነኝ። እወጣሃለሁ፣ በየ3 ቀኑ ትወጣለህ። እወጣሃለሁ። እኔ እኮ ዮናስን እኮ እኔ አሳነባሪ ነኝ እና እኔ አሁን ዮናስ ሙሉነህ ተጣልቶ የሚጣላ ሰው አይደለም። ኢዝ ቢዝነስ ማን። በቃ ተሳዳድቦ ከጆከር ጋር ከማንም ጋር ተሰዳድቦ ተመልሶ ጓደኛ የሚሆን ሰው ነው። አሁን እኔ በጣም ዮናስን የማደንቀው ሪሊ
በቃ የሸገር ልጅ ያራድዬ ልጅ ምናምን በቃ እሱ ቢዝነሱን እየሰራ ነው። በቃ ይሄ ቲክቶክን ሶሻል ሚዲያን እሱ ቢዝነስ ነው ያደረገው። ግን አሁን ጆከር እናቱን ፎቶ ዘግዝቆ ልጆቹን አስክሬን ላይ ለጥፎ አሳብዶት ምን ብሎት ከጆከር ጋር ተመልሶ ጓደኛ ይሆናል። በቃ ምንም ላይ እገላለሁ አስገድላለሁ ምናምን ተባብሎ ከጂጂኪያ ጋር በቃ ለዘመናት ከ13 ዓመት በላይ እኔ ደግሞ በማያገባኝ ጊዜ ኧረ ጋይስ አሁንም ይታረቃሉ እላለሁ። የኢትዮጵያ ሕዝብ እናውቃለን እና ምን አባ አንተ ምቀኛ አንተ ቅናታም ይለኛል። አላወኩም ለካ እኔ ቅናታም ምቀኛውኛለሁ። ለካ እኔ በኢትዮጵያ ሕዝብ መዝናኛና በኢትዮጵያ ሕዝብ በሚወደው ነገር እየገባው ጥልቅ እያልኩኝ እኔ ሰደባለሁ፣ ፎሎወር አጣለሁ፣ ጓደኞች በቃ ሰው ይነሳብኛል። እና ዮናስ ሙሉነህ እኔ ነኝ የደረስኩብህ። በጣም አም ሶሪ ማይ ብራዘር። እውነቴን ነው። በቃ አም ሶሪ። እውነት ቀጥል። እውነት ትችላለህ። በሶሻል ሚዲያ በሶሻል ምድር ላይ ትችላለህ። ኢትዮጵያ ገብተህ እኮ በጣም እኮ የብልጽግና መንግስትን እኮ በለውጭ ኦሮሞማን እኮ እውነቴን ነው የምልህ እንዴ ጫላ እኮ ነው ያሉ። አንተ እኮ ዮናስ እኮ ኦሮሞዎችን ሙልጭ አድርጎ ሰድቦ አጫሉን እኮ ምናምን ሙልጭ አድርጎ ማያል ሰድቧል። ሙልጭ አድርጎ ስድብድብድብ አድርጎ ኢትዮጵያ ገብቶ ሰይፉ ፋንታውን ሾው ኢንተርቪው ተደርጎ ኢልሊ ሆቴል ጀስት ቲንክ አባውት ኢልሊ ሆቴል የኦሮሞ ሆቴል ውስጥ አድሮ ዮናስ ሙሉነህ እነ ዳልቻን የገዛ ባሪያቸው ዳልቻን ኢሳም የዛሬ ላይ አድርገው ዳልቻ ኢሳም ልዕልቲ እንዳ ሄሎ